የመጫወት ችግሩ ይሄ ነው የምልሽ። አየሽ አይደለ? በቃ እኔን ተጫውተህ ተሸነፍክ ምናምን ብለህ ሙድ ለመያዝ ምን አባ አንተም እኮ ስላልተጫወትክ ነው እንጂ ስትጫወትማ በተለይ ደርቢ ሚያቅ ያቃል። ትክክለኛ የዩናይትድ ደርቢ ሊድዝ ነበር እኮ። ሊድዝ እኮ አንድ ብቸኛ ጥፋቱ አምና አለመምጣቱ። አምና ፕሪሚየር ሊግ ላይ ቢሆን ኖሮ ማነው አንቺ ከሊድዝ ጋር ላለመውረድ ትከሻከሹ ነበር። አሁን እኮ ዘመን ጥሎት እኮ መጥፎ ሰዓት ላይ መጣ። አንቺ በሳምንት አንዴ በወር አንዴ የምትጮችበት ጊዜ መጥቶ ነው እንጂ ሊድዝ አምና አስበሽዋል። ደርሶ መልስ ሲሰጥሽ ደርቢ ልትሸነፊ ነው። ብሩኖ ተንከባለ ያሪያድጌ ልጅ ገባር ለመታውን ኮሜንት ላይ ካምባክ ምን አለ በለኝ ምናም። ካምባክማ ታክቲክ ያለው ማናጀር ካለሽ ነው አባቴ። እስቲ እናያለን። ገባር በታክቲክ በልጦ የሆነ ነገር መፍጠር ከቻለ ካሪክን ዛሬ እንደውም የምንገምትበት ቀን ነው ምልሽ። ሰውን ሳትጮች ቁጭ ብለሽ ሶፋ ላይ ቁጭ ብለሽ እያቋጠርሽ ሰውን ማብሸቅ አይደብርሽም? ገባሻል? እስቲ ወንድ ነሽ ተጮቺ። ስትጮቺ አናዘር ዋን ይጠብቅሻል ነው ምልሽ። ከጌም በኋላ እንመለሳለን። 3ኛ 4ኛ ግድ ነው። እንዴት ናችሁ? ሰላም ናችሁ? ፈርስታፍ ነው። የዩናይትድ ተጫዋቾች በሙሉ ሱስ ጀምረዋል። ያረፉትን 24 ቀናት በሙሉ ሲያሶሱ ነበር እንጂ አንድ ክለብማ እንደዚህ በሜዳና በደጋፊው ፊት ፈርስታፍ አይቀለቅጥም። እኔ ለምን እኮ ሰከንድ አፍ አቀለብዙትም 6 አግብታችሁ ማለት አያገባኝም። ፈርስታፍ ላይ ግን አብዛኛው ተጫዋቾቻችሁ ሱስ መጀመራቸውን የሚያሳይ ነው። በተለይ ደግሞ ኡጋርቴ በቃ ጨፍጫፊ ሆኗል። የኔ አባት ብዙ ነገር ነው የጀመረው እሱ አሉ። እሱ አንተ አረወቀጧቸው እኮ እናት እንደሌለው ልጅ እንዴት አንተ አረ ነቃ ደንገጠበሉ እንዴ ምን ሆናችሁ ነው? አው ሌኒየሮም ከዚህ ፊት ጫት ቤት ሲገባ ታይቷል ተብያለሁ። ኡጋርቴ ከዛ በተጨማሪ ደግሞ ማዝራዊ ወሳኝ ልጆቻችሁ ሱስ ጀምረዋል። ፈጣሪ ሆናችሁ አቤት እንዴት አይነት ያበደ ፈርስታፍ ነው በእናት ሰከንዳፉ እንዴት ይሆን? አንተ 3-4 ሀገሙን በረኛ አጥፎ ያ ጎዶሎ ዲቼ የሚሉት መጥተው ተንሸራቶ እኮ ነው ያወጣቸው ከጉድ አንተ። ለማንኛውም አሪፍ ነው። በርቱልኝ ወይኔ ሰከንዳፍ። አረ ወገን ተመልከቱ ቅሌ። ለማንኛውም ገና ነው ጨዋታው። ፈርስታፍ ነው 2-0 ሊድስ እያስጨነቀልኝ ነው ኦልድ ትራፎርድ ሜዳው ድረስ። ለዚህ ነው ወር ሙሉ የናፈቃቸው። ለማንኛውም ብዙ አላወራም፣ ከጨዋታው በኋላ እናወራ። ገና ደግሞ ያልቀየራቸው ብራያም ቤሞ ምናምን አሉና ትንሽ እንረጋጋና ከጨዋታው በኋላ ደግሞ እናወራለን። ለማንኛውም ይቋጠር ይመችህ። ምንድነው አትነጋገሩም እንዴ? ፈርስታ 3-0 ወጠን ነበር ማለት ምንድን ማዓት ስህተት እንዴ! በጣም የሚያስጠላ ሰነፍ ድካም ምናምን 1 ዓመት አርፈ መጣ። በልበልበል አስተካክለው፣ ሰከንዳፍ አስተካክለው። በአንድ በሁለት ተጫዋቾች ቅያር ነው እንደዚህ ድክምክሙ የሚወጣ እንዴ? ክለብ አትነጋገሩም? ፓስ እንኳን ስትደራረብ ከኋላ አለ ምናምን እንዴ? ማርቲኔዝ ምን አይነት ፓስ ነው? ምንድነው? ወረረ አስተካክሉት። ጭራሽ ምንም ምክንያት ዩናይትድ በሜዳው እየተለጠፈ ነው። ምንድነው? ቅዳሜና እሑድ በእኛ ተዝናናችሁ፣ ሰኞም አይደርስ መስሏችሁ ቅዳሜና እሑድ በእኛ ሜዳ ላይ 2-0 ሊድስ ዩናይትድ ሜዳ ላይ 2-0 እንዴት ነው ሊመራ ይቻላል? እኔ ይሄን ነገር ላውቅ አልችልም። ኦካፎር 2 አገባባችሁ፣ ገና ሃትሪክ አለ ሰከንድ ሃፍ ላይ ሃትሪክ። ምን አይነት የተጣለ ቲም ያላችሁ? ኩኛን አስወጡት። ኩኛ 20 ምናምን ቀን ኳስ ሳይነካ ቀረና ማለት ነው። ዳንሱም ጠፋበት፣ ራሱ ኳሱም ጠፋበት። ብሩኖ ለአሲስት እንደሚወዳደር አያውቅም። ምንም ቲሙ ስለምን እንደሚጫወቱ አያውቁም። ረስተውታል። 24 ቀን እንኳን የሆነ በየመሃሉ ተጫወቱ የምንላችሁ ለዚህ ነው እንዴ። ትሬኒንግ ምናምን ማይነር ጌም አድርጉ ቢያንስ። አትችሉም፣ የምር አትችሉም። በቃ ሊድስ ዩናይትድ በስትክክል እየተፈጠፋችሁ ነው። ሰከንድ ሃፍ ደግሞ ሌላ 2 ይጨምሩላችኋል፣ 4 ይሆንላችኋል። 1 ብታገቡ ነው ግፋ ቢል 4-1 ትጠፈጠፋላችሁ። እንዳትረሱት። እመጣለሁ ከሰከንድ ሃፍ በኋላ ደግሞ ህይወታችሁን አበላሽዋለሁ። ኳስ ጠፋባችሁ። ማጉዌር ያጉድለኝ ወይ አንድ ቴስታ የሚገጭ የለም። ሁሉም ዱኤል እንሸነፍ። ኡጋርቴ መከላከላችን ማጥቃት እንደማችል የታወቀ ኳስ ኢንተርሴፕት አታርግ፣ ግራውንድ ዱኤል አታሸንፍ። ኧረ በፈጣሪ ስም ኤሪያል ዱኤል 0። ምን አባ አጥቂዎቹ ጠፋባችሁ እንዴ? ኳስ እንዴት እንደምትጮት ሲስኩ ምን ኳስ ነው የምትመጣው? አማድ ምን አይነት ኳስ ነው የምትመታው? ታርጌት እንኳን የሌለው ኳስ 24 ቀን አርፈ መጣ።
የእናትን እንጀራ ስትበላ ተኝታ ሼማ ይዘሙል። እኔ ምንም አልልም ምንም። ድፍን 24 ቀን ጠብቀን ኳስ መጮ በ24 ቀናቶች ውስጥ ኳስ ፓስ ማድረግ ይጠፋል፣ ኳስ መጮት ይጠፋል። በፈጣሪ አሲስት እነሱ ናቸው ፓሳቸው። አረ ይሄንን እነዚህ ተጫዋቾች አላቃቸው። ምንድነው ቆይ በረፍታቸው ምንድነው የሚያደርጉት? ከረፍት በኋላ ምንድነው የምጠብቀው? ያስበለው የአራዳ ልጆች ከሳምንታት ረፍት በኋላ ማንቸስተር ዩናይትድ ፈርስት ሃፍ በሜዳው በሊድስ 2-0 እየተመራ ወደ መልበሻ ክፍል አምርቷል ማለት ነው። እንደውም ምስጋና ለሊሳንድሮ ማርቲኔዝ ይሁንና ሶስተኛ ጎል ከመቆጠርም እንደውም አትርፏቸዋል፣ ታድጓቸዋል ማለት ነው። በማንቸስተር ዩናይትድ በኩል ማይከል ካሪክ የአራዳ ልጆች ብራያም ቤሞ ሜሰን ማውንት መግባት አለባቸው። ማጥቋቱ ላይ ኳሱ ይሄዳል። እነ ኩኛ ቀልድ ነው ያዙት፣ ጨዋታም አይመስልም የአራዳ ልጆች ማለት ነው እንጂ ማንቸስተር ዩናይትዶችም ጎል ማግባት ቻንሶችን በጣም ብዙ አግኝተው ነበር። የመጠቀም ጉዳይ ነው ማለት ነው የአራዳ ልጆች። ለማንኛውም ሰከንድ ሃፍ ብዙ ድራማ የምናየው ይሆናል። ሊድሶችም የሚተኙ አይደሉም፣ ዩናይትዶችም ያላቸውን የሚፍጨረጨሩ ይመስለኛል ማለት ነው። እጅግ በጣም አስገራሚ ፈርስት ሃፍን ተመልክተናል። ሰከንድ ሃፍ ምናያለን አብረን የምንመለከት ይሆናል። ሀሳብ አስተያየታችሁን ሼር፣ ኮፒ ሊንክ እያደረጋችሁ አስቀምጡ። ይመቻችሁ። የኔ አባት አንድ ወር ከምናምን ከኳስ ርቆ ይህንን የመሰለ አቋም ኦልትራፎርድ ላይ 2-0 መመራት ራሱ ተመስገነ። አንድ ዩናይትድ ደጋፊ እንዳይደብረው እናቴን ምሬ ነው። ጀምቦ ማለት ነው 1 ዓመት ከ5 ወር አቁመው ራሱ ብጀምሮ ኖርማል ምንም አይልም። ኳስ ግን መጥፎ ነው። ከአንድ ወር አስቡት፣ 1 ወር ከሜዳ ርቀህ 1 ወር ከፋይቲንግ ከመጋፈጥ ርቀህ ማለት ነው። ሊድስ ባየው ትልቅ ቡድን ነው፣ እያያችሁ ነው፣ እየተጋደለ ነው። ኤፍ ኤ ካፕ ላይ እንደው ሻሻ እግዚአብሔር ቡድናችን ናፈቀን። እቼ የእንግሊዙ እዚህ እሱ አለመኖሩ በእናታቸው አቡካኩት። እቼ አንድ ዩናይትድ ደጋፊ እንዳይደብረው፣ አንድ ዩናይትድ ደጋፊ የኔ አባት የሆነ ነገር ከ2 ሳምንት ከ10 ቀን በላይ ከተውኸውና ከረሳው ያ ነገር እየጠፋብህ ይሄዳል የሚባል እውነት ነው። የምሬ ነው። ከአንድ ወር መልስ በኋላ እንግዲህ ለዩናይትድ ደጋፊ የሚገባው ነው። የምሬ ነው። ያለ አግባብ በጣም ተደስተው ነበረ በማያገባቸው። በእውነት የምሬ ነው። ያለ አግባብ ይሄን 1 ወር ማለት ነውና ይበላቸው። እኔ ደስ ብሎኛል። ሊድስ ሳይሆን ስምህ የምሬ ነው። ሰላም አስከባሪ፣ የሰኞን ከነማ ሰላም አስከባሪ። የምሬ ነው። 1 ወር ፍሲ ሰኞ ፍሲ ህዝቤ ተረሳስቶልሃል ብራዘር። ኮኛ 16-53 እያጠቃ ሴስኮች ጠይቀው የት ነበር ማቆየት? ኧረ አልሰጠውም ብሎ እየመለሰ ነው። ኡጋርቴ ካስሜሮ ላይ ታክል እየወረዱ ነው። ፈጣሪ ይመስገን። እሰይ አልሐምዱሊላህ። እንኳንም 1 ወር አረፍክ። እንኳን ህዝቤ ተረሳስቶልህ ምናምን 16-50 ይገቡልህና ግራን የተጋቡት ካስሜሮ ራሱ ስማሴ ላመን ስለ ሊያገባ ሲል የሆኑ ነጠቆና አገባለት። እንዴት ነው ደስ የሚለው! እንዴት ነው ነገሮች! እስቲ ነገሮች ሊቨርፑል እኮ ደርሶ መልስ ነው። ሊድስ ነጥብ ያስጣል። የኔ አንበሳ ሳልጫወት እንደዚህ ያደረገኝ እኔ ዩናይትድ ደጋፊ ነኝ። አሁን የሚጫወተው ታዲያ ማን ነው? በላቸው ነው። በኋላ ደግሞ በሰጥኛ ሰላም እያልኩ መጣው። በደንብ ኮፒኒንግ አለ። ሳምንት ሙሉ የተረገጠብን እንግዲህ አልበርት ነው ይላል። ታናካ ነው ኦካፉር ጎል! ሁለተኛውን ጎል ኦካፉር ወሰወሰው። ደገመው። ኦካፉር ዘነጠ። ኦካፉር አቅራራ። ኦልድ ትራፎርድ ላይ ተንጠባረረ። ወሬ ጎል! ደጋገሙ። ሊድስ ዩናይትድ ሁለተኛውን ጎል ኦካፉር ለራሱም ለቡድኑም መረብ ላይ ወሰወሰው። ጎል! ማንቸስተር ዩናይትድ 0 ሊድስ ዩናይትድ 2። ዋው! እንደው ፈጣሪው ምን አይነት እንቅልፍ ልተኛ ነው? ሻሸ ላይ ገና ጎል ገብቶባታል። ሻሸ ላይ መድኃኒዓለም ገና 5 ነው 6ኛ ደቂቃ ጎል ገብቶባታል። እንደው መድኃኒዓለም ምን አይነት እንቅልፍ ልታስተኛኝ ነው? የምሬን ነው። እኔ ቁሜ ነው ማድር፣ በእውነት ቁሜ ሊድስ የኔ አባት ምን ላድርግልህ? ሊድስዬ በእውነት የምሬን ገና ልገባ እኮ ላየው ኳሱም ማለት ነው። ኖቲፊኬሽን ገባልኝ። እልል በል ጎበዝ፣ በእውነት የምሬን ነው። እልል በል። እኔ ደስ ብሎኛል።
እርሶስ ገና እንዲሁ በዚሁ ያስጨርሰን። መድኃኒዓለም ደስታችንን በዚሁ ያስጨርሰን።